አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና እንደው እግዚአብሔር ያሳያችሁ። 1 ዓመት 2 ዓመት በኋላ ዓለማችን ሌላ ቅርጽ ነው ያላት። ተወደደም ተጠላ አርቲፊሻል ኢንተለጀንስ የሚባል መጥቷል። ማይቆስሉ ማይደሙ ወታደሮች በድብቅ እየተሰሩ ነው። አንተ ጥይት ይዘህ ትተኩሳለህ፣ እሱ አይቆስልም፣ አንተን ነው የሚያጠፋ። መጽሐፍ ቅዱስ ግን አስቀድሞ የማይቆስሉ የማይደሙ በሲስተም የሚጓዙ ጦረኞች እንደሚነሱ ተናግሯል። መጽሐፍ ቅዱሱን አለማንበብ የኛ ጉዳይ ነው፣ ማንበብም። በትንቢተ ኢዩኤል ምዕራፍ 2 ከቁጥር 7 እስከ 10 ነቢዩ ኢዩኤል መንፈስ ቅዱስ የኛን ዘመን የገለጸለት እላለሁ፣ የድሮን አይደለም፣ የኛን ዘመን። ምን አለ? ፊታቸው እንደ ፈረስ ነው ይላል፣ እንደ ኃያላን ይሮጣሉ፣ እንደ ሰልፈኞችም ሰዎች እኮ አይደሉም፣ በቅጥሩ ላይ ይወጣሉ። እያንዳንዱ አለ በመንገዱ ላይ ይራመዳል፣ ከእርምጃቸውም አያፈገፍጉም አለ። ምን አይሉ? ሰው ከሆነ ያፈገፍጋል። እነዚህ ግን አለ ጦረኞቹ አያፈገፍጉም፣ አንዱ ከአንዱ ጋር አይጋፉም አለ። ሰው ይጋፋል ሲዋጋ፣ እነዚህ ግን ሲስተም ናቸው። አየህ፣ በሲስተም ነው የሚጓዙት፣ አይጋፉም። እያንዳንዱ አለ መንገዱን ይጠበጥባል፣ በሰልፍ መካከል ያልፋሉ፣ እነርሱም አይቆስሉም አለ። መጽሐፍ ቅዱስ እኮ ነው፣ የሮቦት ወታደሮች እኮ ነው። ሰው ይቆስላል፣ እነዚህ ግን አይቆስሉም አለ። ኢዩኤል ነው የተናገረው። በከተማም ያኮበኩባሉ፣ በቅጥሩም ላይ ይሮጣሉ። አጥር ላይ መሮጥ የሚችል የለም ሰው። እነዚህ ግን አለ በቅጥሩም ላይ ይሮጣሉ፣ ወደ ቤቶችም ይወጣሉ፣ እንደ ሌባም በመስኮቶች ይገባሉ። ምድሪቱም ከፊታቸው ትናወጣለች፣ ሰማያት ይንቀጠቀጣሉ፣ ፀሐይና ጨረቃ ይጨልማሉ፣ ከዋክብትም ብርሃናቸውን ይሰውራሉ። ይሄ አልተፈጸመም እስካሁን፣ ግን በቅርብ የሚፈጸም ትንቢት እንደሆነ ይገባናል። ምክንያቱም እየተሰራ ያለው ኤአይ ሰው ሰራሽ አስተውሎት ብለው እየሰሩ ያሉት ነገር አደገኛ ነው። ክርስቲያኖች አደገኛ ነው። ወደፊት ሁሉን የሚያስተናግደው ማሽን ነው ማለት ነው። እና ዓለም ወደዛ እየተንደረደረች ነው። ምናልባት እኛ ገና ስልጣኔው ስላልደረሰ እንደው ላይ ደርስ ይመስለናል። ግን ተወደደን ተጠላም የ2 ዓመት የ3 ዓመት ዕድሜ ይሄ ነገር ቢሆን ነው። ስለዚህ ማወቅ ያስፈልጋል ማለት ነው። ምን ዘመን ላይ ነን? ስለዚህ ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ ይላል ባለቤቱ። ቀጥሎ ከጦርነቱ ቀጥሎ አሁን ጦርነት ከመጣ 3 ነገሮች ተያይዘው ይከተላሉ። በተለይ 2 ረሃብና ቸነፈር። ጦርነት ከመጣው ጦርነት ሲመጣ በለው ይላል። ልክ ጦርነቱ እንዳለቀ ግን ኢኮኖሚ ይወድቃል፣ ቀጥታ ይደቃል። በቃ ረሃብ ነው። ረሃብ ከመጣ ደግሞ ተላላፊ በሽታ አለ። አሁን ስለ ረሃብ ምን ያስደንቃል? እና ያዕቆብም በረሃብ ምክንያት ተሰደው ግብፅ ገብተዋል። ረሃብ ድሮም ነበረ። ጌታ እያለ ያለው ረሃብ ምን አይነት ረሃብ ነው? ሰው የመንደሩን ረሃብ ሁሉ እዚህ ላይ መጥቶ ይጠቅሳል አይደለም። ረሃብ ሚሊዮኖችን የፈጀ ረሃብ አለ። ቶፕ 10 የሚባሉ 10 አስከፊ ረሃቦች ምድር ላይ ተከስተዋል። 10 ከ20ኛው እስከ 21ኛው ክፍለ ዘመን ነው እስካሁን እስካለንበት። የመጀመሪያው ቻይና ነው። ከ1958 እስከ 1962 ከባድ ረሃብ ተነስቶ ከ10 ሚሊዮን እስከ 20 ሚሊዮን ሰዎችን አርግፏል። ተመልከቱ፣ ይህ ከባዱ ረሃብ የጌታ ያለው መጨረሻ ላይ ያመጣዋለሁ። ሁለተኛው ረሃብ ሶቪየት ህብረት ነው የተከሰተው። ረሃብ ሲሉ ሆን ብለው ኢትዮጵያን ይጠቅሳሉ። ውሸታሞች እንደነሱ ረሃብ ያረገፈዋል እንዴ? ሶቪየት ህብረት በ1921 እስከ 22 9 ሚሊዮን ሰዎች በረሃብ ምክንያት ህይወታቸውን አጥተዋል። 2 ሶስተኛ አሁን ጦርነቱ የተቀሰቀሰበት ሶቪየትና ዩክሬን ከ1932 እስከ 1934 ከ7 እስከ 8 ሚሊዮን ሰዎች በረሃብ ረግፈዋል። ይሄ ከባድ ረሃብ ነው። ረሃብ ብለን ብንጠቅስ ይሄንን ነው እንጂ ሺዎችን የሚሰድ አይደለም ረሃብ። 5ኛ ቻይና ነው። ሄናን 1943 ላይ 5 ሚሊዮን ሰዎች አልቀዋል። ቀጥሎ ሰሜን ምዕራብ ቻይና እንደዚሁ 6 ሚሊዮን ሰዎች አልቀዋል። ቀጥሎ ሰሜን ኮሪያ 1995 ቅርብ እኮ ነው 3.5 ሚሊዮን ሰዎች አልቀዋል። 7ኛ ህንድ ነው ቤንጋል 1943 ላይ የተቀሰቀሰው ረሃብ ከባድ ነበር ለህንድ 3 ሚሊዮን ሰዎቿን ይዞባት ሄዷል። 8 9 10ን እንጥቀስ ወደ ጌታ እንመጣለን። 8ኛ ቻይና ሁናን 1929 2 ሚሊዮን ሰዎች። 9ኛ ሶቪየት ዩክሬንና ቤላሩስን ይጨምራል
አሁን ያለችው ድሮ በሶቪየት ውስጥ ነው። በ1946 2 ሚሊዮን መጨረሻ ካምቦዲያ ነው። በ1979 ከ1.5 እስከ 2 ሚሊዮን ሰዎች አልቀዋል ይባላል። አሁን ወደ ጌታ እንምጣ። ዓለም አቀፍ ረሃብ ግን አልተከሰተም። ቻይና ሊከሰት ይችላል፣ ከዛ እኛ አፍሪካ ደህና ይሆናል፣ እዚህ ይከሰታል፣ እዛ አይከሰትም። ጌታችን ግን የሚናገረው ያስተማረው ትምህርት ዓለም አቀፍ ረሃብ ነው፣ የመንደሮች አይደለም። ዓለም አቀፍ ረሃብ ገና አልተከሰተም። ይህም ገና አልተከሰተም። 1/3 ሲሶን የሚያነሳ ረሃብ ግን መከሰቱ አይቀርም። ይኸው በራእይ 8 ከ7 እስከ 12፣ ራእይ 9 15፣ ራእይ 16 ከ2 እስከ 11 አንቡ ቤታችሁ። 7 ስራ የሚሰሩ መላእክት አሉ። ስራቸው 2 ነገርን ማሳጣት ነው። አንደኛ የአትክልትን የአዝሬትን የእጽዋትን ምርት ሲሶ መቀነስ ነው። ሁለተኛ የባህር ፍጥረታትን 1/3 መቀነስ ነው። ከቃሉ ጋር ናቸው። አሁን ለምሳሌ ምንድነው ምንበላው? ስጋ እንበላለን፣ አትክልት እንበላለን፣ ከዚህ ውጭ ምግብ የለን። አሁን የከብቶችን ምግብ 1/3 ሲቀንሱ ከብቶች ያልቃሉ ማለት ነው። እሺ አሳ አጥምደን እንብላ እንዳንል የአሳ ምርት 1/3 ይቀንሳል። ይሄን የሚሰሩ መላእክት አሉ። ፊተኛው መልአክ ነፋ ይላል ዮሐንስ በራእዩ። ደምም የተቀላቀለበት በረዶና እሳት ሆነ፣ ወደ ምድርም ተጣለ። የምድርም ሲሶ ተቃጠለ፣ የዛፎችም ሲሶ ተቃጠለ፣ የለመለመ ሳር ሁሉ ተቃጠለ። አያችሁ፣ የከብቶች መኖ ማለት ነው። 1/3 ይሄን ነው ማወቅ የሚያስፈልገው። 1/3 የምግብ ፍጆታችን። በዚህ ሲገርመን ሁለተኛው መልአክ ነፋ፣ በእሳት የሚቃጠል ታላቅ ተራራን የሚመስል ነገር በባህር ተጣለ። ባህርም አለ ሲሶ ደም ሆነ ይላል። አያችሁ፣ መራብ ማለት ይሄ ነው። ውሃ መጠማትም ነው። አያችሁ፣ የውሃ ጥም ማለት ውሃው ይመረዛል፣ ይበከላል እንደማለት ነው። በባህርም ከሚኖሩት ሕይወት ካላቸው ፍጥረቶች ሲሶ ሞተ ይላል። ስለዚህ የአሳ ዝርያዎች 1/3 ይቀንሳሉ። ይሄ ነው ዓለም አቀፍ ረሃብ ማለት፣ ዓለም አቀፍ ረሃብ። ስለዚህ ጌታ የተናገረው ዮሐንስ ያየዋል፣ ጌታ ያስተማረው ዮሐንስ ይመለከተዋል። ይሄ ሁሉ አሁን የተፈጸመ ብዬ አላምንም፣ ግን ገና 1/3 ሲሶ የሚቀንስበት ጊዜ አለ። ከጦርነት በኋላ ነው ግን ይሄው ነው። ስለዚህ ገና ነው ያለ ባለቤቱ አስተምሯል። ላቦራቶሪ ውስጥ መናፍስትን መጠቀም ከተጀመረ ቆየ። በፓርትነርሺፕ መስራት ጀምረዋል ሳይንቲስቶችና መንፈሶች። የመንፈሱ ዓለምና የሳይንሱ ዓለም ጆይንትሊ ፓርትነርሺፕ ልክ ከተፈራረመ በስምምነት እንደምትሰራው እንደዛ መስራት ከጀመሩ በጣም ቆይተዋል። እና ባዮሎጂካል የጦር መሳሪያን በመስራት የሚያግዟቸው እነሱ ናቸው። ይሄ የተጠቀሰ ነገር ነው። ድሮም አለ። ያው መጽሐፈ ሄኖክ ላይ የጦር መሳሪያ መስራት አሳዩዋቸው ምናምን ይላል። ሰው እኮ ሌላን ሰው መጥቶ መግደል ይችል እንደነበረ እንኳን አያውቅም ነበር። ቃየል እኮ በአቤል ላይ በጣም ይናደር ነበር እንጂ መጥቶ መግደል ይችል እንደነበር አያውቅም ነበር። በውስጡ ሰው አላዋቂ ነዋ። ያሳየው ሰይጣን ነው ተመስሎ፣ በቁራ ተመስሎ፣ ታሪኩን ካልተሳሳትኩኝ በቁራ ተመስሎ አንዱ ሌላውን መጥቶ ሲገድለው አሳይቶት ኢሜጅ አሳይቶት ነው እችላለሁ ለካ ብሎ እና ወንዝ ሄደን ዋንጠጣ ብሎ ከዛ መጥቶ ገደለውና ኢት ወርክድ አለ ማለት ነው። ለራሱ ይሰራል ማለት ነው። እና በዚህ መልክ እንዲህ አይነት ነገሮችን የሚያሳዩን ኃይላት ሁልጊዜም ስላሉ ያንን ደግሞ በግልጽ ይናገራሉ። እነሱም ራሳቸው የሚገርምክ አንዳንድ ጊዜ እንዴ በቃ በጣም ተማምነዋል ማለት ነው። እነዚህ ሰዎች ምንድነው የተማመኑት ትላለህ። በግልጽ መናገር ጀምረዋል። እና ይሄ የኢቲዎችን እገዛ እንጠቀማለን የሚሉት ነገር ማለት ነው። ኤክስትራቴሬስትሪያል ከሌላ ፕላኔት የመጣ ዩፎ ምናምን ያው ያናፍስቱ ዓለም ነው ዞሮ እና የእነሱን እገዛ ተጠቅመን እንዲህ አይነት ነገሮችን መስራት ችለናል ምናምን የሚሉት ነገር ስላለ እኔ አሁን ኤችአይቪም በዛ መልክ የተፈጠረ ቫይረስ ነው ይባል አይገርመኝም። እዛው በዛ ፍሬምወርክ ውስጥ ነው የምንረዳው ነው ማለት ደግሞ ወደ እውነቱ የሚያደላ ይመስለኛል። አሁን ባለሙያ ስላልሆንኩኝ ነው ብዬ ልነግርህ አልችልም፣ ግን ወደ እውነቱ የሚያደላ የሚመስለኝ ለምንድን ነው በዝሙት እጅግ በጣም የተበለሻሸ ካልቸር ያላቸው ነጮቹ ናቸው። ዝሙትን ራሱ እንደ ህይወት እንትን ነው የሚያዩት፣ እንደ ህይወት አንድ አካል ነው የሚያዩት። እነሱ እንዴት በኤችአይቪ አላለቁም፣ እንዴት ምስኪን አፍሪካውያን አለቁ ስትል ዳይሬክትድ የሆነ ነገር መሆኑን ታያለህ። ማለት እንዲያጠቃ የተፈለገው አካል እንዳለ በዛ መረዳት ትችላለህ። እንደገና ከነሱም ደግሞ የዳኑ ነበሩ
ተብሎ የሚወራላቸው ሊስት የሚደረጉ ሰዎች ሰማ ነበር። ከኤችአይቪ ነበረበት ድኗል፣ ከኤችአይቪ ነበረበት ድኗል። መድኃኒቱ ለምን እኛ ጋር አልመጣም ስትል እኛ እንድናልቅበት የተሰራ ነገር ስለሆነ ነው መሰለኝ ብላ ለመደምደም ትገደዳለህ። አሁን እኔ ጥያቄ ምልክት ነው ማስቀምጠው እዚህ ጋር። እነሱ እንዴት ዳኑ? ዝሙቱ ላይ እነሱ ይብሳሉ ከኛ። እንደገና ደግሞ እኛ ሀገር ላይ ደግሞ ስትመጣ ከጋብቻ ውጭ ያልሄዱ ሰዎችም ጭምር በኤችአይቪ ተጠቅተው ታያቸዋለህ። ስለዚህ ያልተነገረ ያልታወቀ ነገር ኤችአይቪ ዙሪያ እንዳለ እንዲሁ እንደከነከነው ያ ነገር እስካሁን ያለ በቢሊዮን የሚቆጠር የዓለም ሕዝብ ቢኖር አይገርመኝም። እና እውነት ሊሆን ይችላል ያነሳኸው አስተሳሰብ። ጥሩ ሁለት በትክክል በአንደበት የተገለጹ ነገሮችን ላንሳ። አንደኛው 90% የዓለም ሕዝብ ካስወገድ ነው የዓለማችንን የስነ ምህዳር ቀውስ መቆጣጠር እንችላለን። ይህንን ያሉት ሄንሪ ኪሲንጀር ናቸው። ሄንሪ ኪሲንጀር ፍሪሜሰንስ ሚኒስትር ማህበራቱ 33ኛ ዲግሪ ላይ ያሉ ግለሰብ ናቸው። ሌላው አስደንጋጭ አባባል እንደሆነ አልጠፋኝም። የዓለምን ሕዝብ በሁሉም መስክ ለማረጋጋት በየቀኑ 350 ሺህ ያለ ሕዝብ ማስወገድ ይኖርብናል። ይህን ደግሞ ጃኪስ ኮስቲው ኖቨምበር 1991 ዓ.ም ላይ ከዩኔስኮ ኮሪየር ጋር ካደረጉት ቃለ ምልልስ ላይ የተገኘ ነው። ለሁለቱም አባባሎች ምንጭ ራይዝ ኦፍ ዘ ኒው ወርልድ ኦርደር የተሰኘው መጽሐፍ ነው። እነዚህን ሁለት እውነቶች እየተመለከትን እንግዲህ እነዚህ ሰዎች ሚኒስትር ማህበራት ውስጥ ያሉ ናቸው፣ ፍሪሜሰንሶች ናቸው፣ ሃይስት ወይም ደግሞ የመጨረሻው ደረጃ ላይ ያሉ ሰዎች ናቸው። በአንደበታቸው የመሰከሩትን ነገር እያየን የሚኒስትር ማህበራት የሉም ብለን እንዴት ነው? እሱ ያው የሉም የምንለው እኔ ከዲናያል ነው የሚመስለኝ። ማለት ዲናያል ስለ በጣም ነገሩ ተጋኖ ስለምናየው ለማመን ካለመፈለግ ብቻ ነው ሊሆን የሚችለው። እና ሰዎች ይናገራሉ። ያው ቅድም እንዳልኩ ማን እንደተማመኑ አላውቅም፣ ለሚሰማቸው ፊት ለፊት ይናገራሉ ብዬ ካለው አሁን ሌላ ሀገር ላይ ገብተው የሰሩትን ሴራ ምናምን አሁን የሲአይኤ ሪታየርድ ሲአይኤ ኤምፕሎይ የነበሩ ሰዎች ይናገራሉ። እንዲያርገን ኢትዮጵያ ውስጥ ገብተን እንዲያርገን ረሃቡን ፈጥረን በኤሌክትሮማግኔቲክ ዌቭ ምናምን የተጻፈ ነገር እንዲህ ኮሎኔል መንግስቱንና አቶ መለስ ዜናዊ እንዲያርገን አፈራርመን ይሉቃል። እኛ እንደተዋጉ ነው የምናውቀው። እነሱ አፈራርመናቸው ብለው ይጽፋሉ። ሲአይኤ ውስጥ እንግዲህ ኃላፊነት የነበራቸው ሰዎች ከስራ ሲወጡ ይናዘዛሉ። የኑዛዜ ነገር ይጽፋሉ እነዚህ ሰዎች። ያው የህሊናም ወቀሳ ስለሚኖር ይመስለኛል። እና ለእኛ ከባድ ነው ያንን መቀበል። ምክንያቱም ኦቨርሎድድ ሆናል። መጀመሪያ በሌላ መረጃ ከላይ ባለችው የተዛባች መረጃ ያንን እውነት ነው ብለን አምነን ተዋግተን ምን ብለን ስንት ሰው አልቆ ምናምን እና አሁን ያንን አይደለም ተሸውደህ እኮ ነው ስትለው ሰው ማመን አይፈልግም። እንዴ አይደለም እውነት አይደለም የለም እንደዛ የሚባል ነገር ይልካል። አሁን የኢትዮ ኤርትራ ጦርነት ላይ እንደዚህ አይነት የባድሜ ጦርነት መቼም ሁላችንም ትራውማቲክ ከ70 ሺህ በላይ ወታደር ያለቀበት ነው የሚባለው አይደል? እዛ ላይ አሁን ጦርነቱን እኮ ከሌና ከሌ ስላዘዙ ነው እንጂ በእርግጥ እኮ እንዲህ ተፈጥሮ አልነበረም ብትለው ያ ሰው ያንን የ70 ሺህ ሰው ነፍስ በምንድን ነው ኤክስፕሌን አድርገህ እንትን የምትለው? ስለዚህ ዲናያል ውስጥ መግባት አለብህ። ውሸት ነው እንደዛ የሚባል ነገር የለም። ዝም ብሎ ሲቀባጥር ነው ተወው። ኧረ ሲአይኤ ነኝ ብለኝ ቢልም አትመነው ምናምን ብለህ እንደዚሁ አድበስብሰው ታልፋለህ። እና ያ ነው ያለው አሁን ምስጢር ማህበራትም ላይ። ግን የሚገርምህ ነገር አንዳንድ ጊዜ ሰከር ያለ አስተሳሰብ ያላቸው ሰዎችም ይሄንን የነሱን አባባል ሲደግሙ ትሰማለሁ እኛው ሀገር ላይ። ለምሳሌ ሰው በበሽታ ምናምን ካላለቀ እኮ ኢትዮጵያ ውስጥ እኮ አይበቃም መሬት ምናምን ብሎ አንዳንድ ምሁር ሲያወራ ትሰማዋለህ። እየደገፈ ማለት ነው። በሆነ ሰው ወረርሽኝ ምናምን የሆነ ነገር ሰው እንዲሞት መፍቀድ መቻል አለብህ፣ አለበለዚያማ የተወሰነው ካላለቀ ብሎ የምሩን እንደ ጥሩ ሀሳብ ሲያወራ አዎ ይሄ ሰውየውን አባል ሆኖ አይደለም የገዛው መንፈስ ግን አለ። ይሄን ሰው እንዴት ነው እንደዚህ አንቲ ሂውመን የሆነ አስተሳሰብ ሊያስብ የቻለው ይህ ሰው ብለህ ትደነግጣለህ። እነዚህ ደግሞ አስፓይሪንግ ፖለቲሽያንስ ሆነው ስታገኛቸው ደግሞ በሌላ በኩል ትደነግጣለህ። የፓርቲ መስርቼ ይህን ብሔር ነፃ አወጣለሁ ብለው የሚያስቡ ሰዎች እንደዚህ ሲያወሩ ስትሰማቸው እኛ መከራችን ገና አላለቀም ትላለህ፣ ትደነግጣለህ እግዚአብሔር ካልጠበቀን በስተቀር። እና እንደዛ ነገሮችን ስለምሰማ አንዳንዴ ይመስለኛል ያው አይምሯችንን የሚቆጣጠረውን መንፈስ ካለመረዳት ነው። የሚስጥር ማህበራት በነገራችን ላይ እነሱ ያልመለመሉት ያላሰለጠኑት ብዙ አባል አላቸው። ምክንያቱም የሚስጥር ማህበራትን የሚመራው የሰይጣን መንፈስ ነው ብለናል። የሰይጣን መንፈስ ያለባቸው ሰዎች በጠቅላላ የሚስጥር ማህበራቱ የሚያመጣው ሀሳብ ይመቻቸዋል።
አይቀጠሩ ማለት ነው።